ሰላም ሰላም፣ አህለን ወሳህለን፣ እንኳን ደህና መጣችሁ። እያፈላሁ ነው። አይበላም ወይ? አይወድም? ልውሰደው? አይሰራም ለማለት የማይለቅን ነገር እነዚህን ስሪልኝ ውዴ። ጋዕዳ አግሊህ፣ ጋዕዳ አግሊህ፣ እያፈላሁ ነው ማለት ነው። ትብጊኒ አግሊህ፣ ትብጊኒ አግሊህ፣ እንዳፈላው ትፈልጊያለሽ? ወንድ ሲሆን ትብጋኒ አግሊህ እንለዋለን። ትብጋኒ አግሊህ፣ እንዳፈላው ትፈልጋለህ? ብዙ ሰዎች ሲሆኑ ትብጉኒ አግሊህ እንላቸዋለን። ትብጉኒ አግሊህ፣ እንዳፈላው ትፈልጋላችሁ ወይ? እግሊህ፣ እግሊህ፣ አፍዪው ወይም አፍላው ማለት ነው። ብዙ ሰዎች ከሆኑ እግሉህ እንላለን። እግሉህ፣ አፍሉት ለማለት። ነገር ግን በአረብኛ ሻይ ለማፍላት ከሆነ የምንፈልገው አግሊህ አንልም፣ እናፈላዋለን አንልም። አሰዊ ነው የምንለው። ለምሳሌ አሰዊ ሻይ እንላለን። አሰዊ ሻይ፣ ሻሂ ላፍላ ማለት ነው። አሰዊ ልስራ ወይም ላድርግ ማለት ነው። ሻይ ሻይ ነው። ሻሂውን ላፍላው ለማለት ደግሞ አሰዊ አሻይ እንላለን። አሰዊ አሻይ፣ ሻሂውን ላፍላው። አሻይ ማለት ሻሂው ማለት ነው። አሰዊ ጋህዋ እንላለን የምናፈላው ቡና ከሆነ። አሰዊ ጋህዋ፣ ቡና ላፍላ። ጋህዋ ማለት ቡና ማለት ነው። ማያክል፣ ማያክል፣ አይበላም ማለት ነው። ይሄ ጥያቄ ነው። አይበላም ብለን ለማለትም ከፈለግን ማያክል ነው የምንለው። ድምፃችን ነው እንጂ የሚቀየረው ቃሉ አይቀየርም። ማያክል አይበላም፣ ማያክል አይበላም። ገባችሁ? ሴት ከሆነች ማታክል አትበላም እንላለን። ብዙ ሰዎች ከሆኑ ደግሞ ማያክልውን እንላለን። ማያክልውን አይበሉም። ህወ ማያክል፣ ህወ ማያክል፣ እሱ አይበላም ማለት ነው። ህወ እሱ። ህያ ማታክል፣ ህያ ማታክል፣ እሷ አትበላም። ህያ እሷ ማለት ነው። ሁማ ማያክሉን፣ ሁማ ማያክሉን፣ እነሱ አይበሉም ማለት ነው። ሁማ እነሱ፣ ማያክሉን አይበሉም። ህወ ማያክል አልሒን፣ ህወ ማያክል አልሒን፣ እሱ አሁን አይበላም ማለት ነው። ህወ እሱ፣ ማያክል አይበላም፣ አልሒን አሁን። ህያ ማታክል አልሒን እንላለን ሴት ከሆነች። ህያ እሷ ማለት ነው። ማታክል አትበላም። ሁማ ማያክሉን አልሒን፣ ሁማ ማያክሉን አልሒን፣ እነሱ አሁን አይበሉም ማለት ነው። ሁማ እነሱ ማያክሉን አይበሉም። ማ ያዕጅቦ፣ ማ ያዕጅቦ፣ ደስ አይለውም አያምረውም ማለት ነው። ማ ያዕጅብሃ፣ ማ ያዕጅብሃ፣ ደስ አይላትም አያምራትም። ማ ያዕጅብሆም፣ ማ ያዕጅብሆም፣ ደስ አይላቸውም አያምራቸውም። አንዳንዴ ልጆች አንበላም ይላሉ ደስ ሳይላቸው ሲቀር ሳያምራቸው። እንደዚህ ብለን ማስረዳት እንችላለን። ማ ይሕቦ፣ ማ ይሕቦ፣ አይወደውም። ማ ትሕቦ፣ ማ ትሕቦ፣ አትወደውም። ማ ይሕቡነ፣ ማ ይሕቡነ፣ አይወዱትም። አንዳንድ ነገሮች ደግሞ ለመብላት የማይፈልጉት ለመብላት የማይወዱት ነገር ሲኖር በእንዲህ አይነት እናስረዳለን። ለምሳሌ ማ ያዕጅቦ አልሞዝ፣ ማ ያዕጅቦ አልሞዝ፣ ሙዝ ደስ አይለውም ማለት ነው። ምናልባት ወንድ ልጅ ይሆናል። ሙዝ ደስ አይለውም ለማለት ማ ያዕጅቦ አልሞዝ እንላለን። ሴት ስትሆን ማ ያዕጅብሃ ብለን ዳሹን እንሞላለን። ብዙ ልጆች ከሆኑ ደግሞ ማ ያዕጅብሆም ብለን ዳሹን እንሞላለን። ሙዝ ሊሆን ይችላል፣ ብርቱካን ሊሆን ይችላል። ብርቱካን በአረብኛ ቦርጡቃል ነው። በጣም ቀላል ይመሳሰላል ከኛ ጋራ። ማ ይሕብ አልሞዝ፣ ማ ይሕብ አልሞዝ፣ ሙዝ አይወድም ልጁ ነው እንግዲህ። ሴት ልጅ ከሆነች ማ ትሕብ እንላለን። ከዛ ዳሽ ውስጥ እናንተ ሙሉ። እሺ፣ ማ ትሕብ አትወድም ማለት ነው። ምንድነው የማትወደው? እናንተ ሙሉት። ማ ይሕቡን አይወዱም ማለት ነው። ምንድነው የማይወዱት? እናንተ ሙሉበት።
አሺሎ አሺሎ ላንሳው ማለት ነው። ትብጊኒ አሺሎ ትብጊኒ አሺሎ እንዳነሳው ትፈልጊያለሽ ማለት ነው። ትብጊኒ ትፈልጊያለሽ ወይ? አሺሎ ያው ላንሳው ማለት ነው። ወንድ ከሆነ ትብጋኒ አሺሎ እንለዋለን። ትብጋኒ አሺሎ እንዳነሳው ትፈልጋለህ። ብዙ ሰዎች ሲሆኑ ትብጉኒ አሺሎ እንላለን። ትብጉኒ አሺሎ እንዳነሳው ትፈልጋላችሁ ወይ? አኽዘ አኽዘ ልውሰደው ማለት ነው። ይሄ ደግሞ ትብጊኒ አኽዘ ትብጊኒ አኽዘ አንድን ነገር ከአንድ ቦታ ወደ ሌላ ለመውሰድ ከፈለግን ወይም ከታዘዝን ለማለት ነው። እንድወስደው ትፈልጊያለሽ ማለት ነው። ወንድ ከሆነ ትብጋኒ አኽዘ እንለዋለን። ትብጋኒ አኽዘ እንድወስደው ትፈልጋለህ። ብዙ ሰዎች ሲሆኑ ትብጉኒ አኽዘ ትብጉኒ አኽዘ እንድወስደው ትፈልጋላችሁ። ማ ይሽተغል ማ ይሽተغል አይሰራም። ማ ትሽተغል ማ ትሽተغል አትሰራም። አልፊሻ ማ ትሽተغል አልፊሻ ማ ትሽተغል ሶኬቱ አይሰራም ማለት ነው። አልፊሻ ወይም ፊሻ ሶኬት ነው። ማ ትሽተغል ያልነው ሶኬት በአረብኛ በሴትነት ጾታ ስለሚገለጽ ነው። አቴሌቪዚዮን ማ ይሽተغል አቴሌቪዚዮን ማ ይሽተغል ቲቪው አይሰራም ማለት ነው። ቲቪ በወንድነት ጾታ ይገለጻል። አቴሌቪዚዮን ወይም ቴሌቪዚዮን ቲቪ ማለት ነው። ቡጋዕ ቡጋዕ ወይም ቡግዓ ቡግዓ አንድ ነገር ፈሶብን ልብሳችን ላይ ፈሶብን ወይም ተንጠባጥቦብን ያ ነገር ቡግዓ ወይም ቡጋዕ ይባላል። አንዲቷ ጠብታ ቡግዓ ትባላለች። ብዙ ጠብታዎች ከሆኑ ቡጋዕ ይባላሉ። በአማርኛ ምን እንደሚባል አላውቅም። የምታውቁ ካላችሁ እርዱኝ እሺ። ፊ ቡግዓ ፊ ቡግዓ ወይም ፊ ቡጋዕ ፊ ቡጋዕ ዐለል ገሚስ። ይሄ ምን ማለት ነው? በሸሚዙ ላይ እነዛ ምንድን ናቸው ነጠብጣቦች ምናምኖች አሉ ማለት ነው፣ አሉበት። ዐለል ገሚስ ማለት በሸሚዙ ላይ ማለት ነው። ማ ገደርት አሺል አልቡግዓ ወይም ማ ገደርት አሺል አልቡጋዕ ላስለቅቅ አልቻልኩም፣ ያንን ነገር ላስለቅቅ አልቻልኩም ማለት ነው። ማ ገደርት ማለት አልቻልኩም ማለት ነው። አሺል ማለት ቀጥተኛ ትርጉሙ እወስዳለሁ ማለት ነው። በዚህ አረፍተ ነገር ውስጥ ግን አስለቅቃለሁ ብዬ ነው የተረጎምኩት። አልቡግዓ ወይም አልቡጋዕ ማትምሺ ማለትም እንችላለን። አልቡግዓ ወይም አልቡጋዕ ማትምሺ አንድ ነገር ጠቡ ተብለን እነዛ ነገሮች አልለቅም ሲሉን የምንለው ነው። እንግዲህ ማትምሺ ማለት ቀጥተኛ ትርጉሙ አትሄድም ማለት ነው። ምክንያቱም ቡግዓ ወይም ቡጋዕ በሴትነት ጾታ ስለሚታወቁ፣ እኛ ግን አይለቅም እንላለን። የእኛ እንቁ ተባረኪልን፣ ተስፋዬን አለመለምሽው። ዓመት ሙሉ አላውቅም ነበር። አንቺን መከታተል ከጀመርኩ ብዙ ለውጥ አግኝቻለሁ። እህቴ፣ በእውነት ድምፅሽን ስሰማ አይምሮዬ ይታደሳል። እውነቱን ለመናገር ደስ ስላለሽ በጣም ደስ ብሎኛል። ደስ ሲላችሁ ደስ ይለኛል። በነገራችን ላይ ኦኬ፣ በርቺ፣ እሺ በርቺ። ደግሞ አጻጻፍሽ ደስ ማለቱ ማማሩ በትንሽ ጊዜ ውስጥ አቀላጥፈሽ እንደምትናገር እርግጠኛ ነኝ። በነገራችን ላይ አረብኛ መማርን ዓላማችን አድርገን አንያዘው። መንገዳችን ላይ እንዲረዳን የምንይዘው ምርኩዝ ይሆንልን። እንደዛ አድርገን እናስበው። ዓላማችን ግን ከዛ የላቀ ይመስለኛል። አይደለም? ምንድን ነው ዓላማችሁ? በህይወታችሁ ውስጥ ለማድረግ የምትፈልጉት ብቻ ሳይሆን ስታደርጉት ደስታን የሚሰጣችሁ ነገር ምንድን ነው? እስኪ ንገሩኝ። እማ ሰላምሽ ይብዛ፣ እህቴ ልካልሻለች ባለፈው በቴሌግራም ማለትና ካየሹ መልሽልኝ ውዴ እና በርቺ የኛ አንደኛ። ኡኽቲ አርሰለትሃ ሊክ ዐላ التليجرام المرة اللي فاتت أختي أرسلتها لك على التليجرام المرة اللي فاتت እህቴ ባለፈው ወይም ባለፈው ጊዜ በቴሌግራም ልካልሻለች ማለት ነው። ኡኽቲ አርሰለትሃ ሊክ ዐላ التليجرام المرة اللي فاتت። አሁን ደግሞ የቃል በቃል ትርጉሙን ልንገራችሁ። ኡኽቲ ማለት እህቴ ማለት ነው። ኡኽት እህት ነች። አርሰለትሃ ላከች። አርሰለትሃ ልክ ላንቺ።
أرسلتها لك ማለት ደግሞ ላከችልሽ ማለት على التليجرام على التليجرام በቴሌግራም አልመራ ወይም መራ ማለት ጊዜ ማለት ነው። اللي فاتت ባለፈው ወይም ያለፈው ማለት ነው። አልመራ اللي فاتت ማለት ደግሞ ያለፈው ጊዜ ወይም ባለፈው ጊዜ ወይም በፊት ማለት ነው። لو سمحتي شوفيه وقولي لي لو سمحتي شوفيه وقولي لي እባክሽን እዩና ንገሪኝ ማለት ነው። ቼክ አድርጊውና ንገሪኝ እንደደረሰሽ እንዳልደረሰሽ። ለው ሰማሕቲ እባክሽን ሹፊህ እዩ ወእና ጉሊሊ ንገሪኝ ወጉሊሊ ማለት ደግሞ እና ንገሪኝ ማለት ነው። ወንድ ከሆነ የምናናግረው ኡኽቲ አርሰለትሃ ለክ አለ ቴሌግራም አልመራ እሊ ፋተት ነው የምንለው። ለክ ማለት ላንተ ማለት ነው። አርሰለትሃ ለክ ላከችልህ። ብዙ ሰዎች ሲሆኑ ኡኽቲ አርሰለትሃ ለኩም አለ ቴሌግራም አልመራ እሊ ፋተት እንላቸዋለን። አርሰለትሃ ለኩም ማለት ላከችላችሁ ማለት ነው። ለኩም ለናንተ። ሁለተኛ ኮመንት ነው። ውዴ አንቺ ትረሻለሽ አትርሺ ማለት። ሁለተኛ ኮመንት እንኳን ደህና መጣሽ። ትንሲ ትንሲ ትረሻለሽ። ትንሳ ትንሳ ትረሳለች ወይም ትረሳለህ ማለት ነው። ትንሱን ትንሱን ትረሳላችሁ። ላትንሲ ላትንሲ አትርሺ። ላትንሳ ላትንሳ አትርሳ። ላትንሱን ላትንሱን አትርሱ። ነሴት ነሴት ረሳህ ወይም ረሳህ ማለት ነው። እኔ ረሳህ ወይም አንተ ረሳህ። ለምሳሌ አና ነሴት አልሙፍታሕ ፊል ቤት። አና ነሴት አልሙፍታሕ ፊል ቤት፣ እኔ ቁልፉን ከቤት ረሳሁ ማለት ነው። አና እኔ ነሴት ረሳሁ። አልሙፍታሕ ወይም ሙፍታሕ ቁልፍ ነው። ፊል ቤት ከቤት ቤት ውስጥ። አንተ ነሴት መውዕድና አንተ ነሴት መውዕድና፣ አንተ ቀጠሯችንን ረሳህ ማለት ነው። አንተ አንተ ነሴት ረሳህ፣ መውዕድና ቀጠሯችንን። በዚህ አይነት ነሴት የሚለው ቃል እኔ ረሳሁኝ ወይም አንተ ረሳህ ለማለት የምንጠቀመው ቃል ነው። ነሴቲ ነሴቲ ረሳሽ። ነሴቱ ነሴቱ ረሳችሁ። አንቲ ትንሲ ኩል ሸይ አንቲ ትንሲ ኩል ሸይ፣ አንቺ ሁሉ ነገር ትረሻለሽ ማለት ነው። አንቲ አንቺ፣ ትንሲ ትረሻለሽ። ኩል ማለት ሁሉም ወይም ሁሉንም ማለት ነው። ሸይ ማለት ደግሞ ነገር ነው። እነዚህን ሁለት ቃላቶች አንድ ላይ አጣምረን ኩል ሸይ ስንል ደግሞ ሁሉንም ነገር ማለታችን ነው። ወንድ ሲሆን አንተ ትንሳ ኩል ሸይ እንለዋለን። አንተ ትንሳ ኩል ሸይ። አንተ አንተ ነው። ትንሳ ትረሳለህ ወይም ትረሳለች። ይህንን አስረድቻለሁ። አንቱም ትንሱን ኩል ሸይ እንላለን ብዙ ሰዎች ከሆኑ። አንቱም ትንሱን ኩል ሸይ። አንቱም ማለት እናንተ ማለት ነው። ትንሱን ትረሳላችሁ። የኔ እህት አረብኛ ቋንቋ አልገባኝ አለ፣ ምን ላድርግ እህቴ? ስለዚህ ጉዳይ በደንብ ተንትኜ በረዥሙ ያስረዳሁበት ቪዲዮ አለ። ያንን ሄደሽ በዛ ላይ ደግሞ መጀመሪያ አይዞሽ፣ አትረብሽ። ትዝ ይልሻል ገና ሕፃን ሆነሽ ምንም ነገር አታውቂም ነበር። ይኸው ዛሬ ስንቱን ነገር ታውቂያለሽ። አረብኛ ለመማር ስትጀምሪ ራስሽን እንደ ሕፃን ቁጠሪው። ሕፃናቶች ልባቸው ክፍት ነው። በጣም ደፋሮች ናቸው። አይፈሩም፣ አያፍሩም። የሰው ልጅ ሊያደርገው የሚፈልገውን ነገር እንዳያደርገው የሚያደርገው ዋነኛው ነገር ፍርሃት ነው። አትፍሪ። የምትሰሚያቸውን የአረብኛ ቃላቶች እየሰባበርሽ መልሰሽ መላልሰሽ ድምፅ አውጥተሽ ተናግሪያቸው። አትፈሪ። ማንም ሰው ከእናቱ ሆድ ተምሮ የወጣ የለም። ሁላችንም ሀ ብለን ነው የጀመርነው። ደብተር አዘጋጅተሽ የምትሰሪበት ቤት ውስጥ የምትሰሚያቸውን ቃላቶች ጻፊያቸው። ደብተርሽን በኪስሽ ያዥው። እንደሰማሽ የሰማሽውን ደብተርሽ ላይ አስፍሪው፣ እንዳትረሺው ለማለት ነው። የምታስታውሽው ከሆነ ደግሞ ክፍልሽ ስትገቢ ወዲያውኑ ጻፊ። እዚህም እየመጣሽ ጠይቂ። በተቻለኝ መጠን እመልስልሻለሁ።
አረብኛ ለመማር ይቅርና ምንም ነገር ለመማር እንደምትችይ እኔ እርግጠኛ ነኝ። እኔ ከተማርኩ አንቺ የማትማሪበት ምንም ምክንያት የለም። ግን አይ በቃ ለእኔ አይሆነኝም ብለሽ ካልሽ እና ውሳኔ ካደረግሽ እንግሊዝኛ ተማሪ። አረቦች በአሁን ጊዜ እንግሊዝኛ በብዛት እየተማሩ ነው። ወደ ውጭ በብዛት ይወጣሉ። ለትምህርትም ይሁን ለእረፍት የተለያዩ ሀገሮች ይሄዳሉ። የዓለም መግባቢያ ቋንቋ ደግሞ እንግሊዝኛ ነው። እንግሊዝኛ ከተማርን ከእነሱ ጋር መግባባት እንችላለን ለማለት ነው። አንቺም ትችያለሽ፣ እተማመንብሻለሁ። ትምህርታችንን ጨረስን። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ፈልጋለሁ። አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለ መጠን እመልስላችኋለሁ። ደህና ሁኑ። ከመሄዳችሁ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያደረጋችሁ ደግሞ ላይክ እና ሼር አድርጉ። ማሰላማ። ደህና ሁኑ። እወዳችኋለሁ።